ይባልሽ ችግር የለውም ግን እሱ ደህና ሆኖ ከመጣ በኋላ ከማንምና ከምንም ጊዜ በላይ በደንብ ጠይቄዋለሁ። ቪዲዮዎች በደንብ አይቻለሁ ብሎኛል። እኔን ምንም እንደዚህ አይነት ነገር ውስጥ የምገባ ሰው አልነበረም። በቃ ከታመመበት ቀን ጀምሮ እሱ ራሱን ካጣበት ጊዜ ጀምሮ ምን አይነት ነገሮችን እንዳሳለፈ ካየና የኔን ልፋት በዛ ልክ ከተረዳ እኔ እንደምወደው እኔ እንደማፈቅረው በየሄደበት መንገድ እየተከተልኩት እኔ የሴትነት ክብሬ እንኳን ምንም ነገር ሳያሳስበኝ እሱ ብቻ ደህና ይሁንልኝ፣ እሱ ብቻ ይኑር፣ እሱ ብቻ ጤናው ይሁን ብዬ ሁሌም በቃ እኔ አሁን አልፈልግሽም እያለኝ ሳቅፎ እንኳን በስትክክል እያቀፈኝ አይደለም፣ ሰላም ስለው በስትክክል ሰላምታ እየሰጠኝ አይደለም፣ እስቲ ድሮ እንደሚያከብረኝ አይደለም እንትን እያለኝ ያለውና ይሄን ነገር አይቼ ለማሳለፍ እየሞከርኩኝ ከጎኑ ለመሆን እንኳን ስሞክር እሱ ከጎኑ እንደሆነ አልፈለግም። በቃ አንቺንም አልፈልግም፣ አንቺንም አልፈልግም። ለምን እንደዚህ አይነት ህይወት ውስጥ እንዴ መግባት አልፈልግም። ምክንያቱም በምንም አይነት ነገር ውስጥ ሲጀመርም እሱ መራጭም አይደለም ተመራጭም አይደለም። የፈለገውን ህይወት መኖር ይችላል እንጂ እንዴት ነው አንቺንም አልፈልግም፣ አንቺንም አልፈልግም። ለምን ሁሉም ነገር እኮ ያውቃል። እኔ ያለፍኩበትን መንገድ በደንብ ያውቃል። ጊዜ ምናልባት ነገሮች አጣር ወይም ደግሞ አሁን እኔ አብርሃምን ለመረዳት ብዙ መንገድ እየሄድኩ ነው፣ ግን እሱ እኔን ለመረዳት አንድ መንገድ እንዲጠቀም አይደለም። ሁሌ እኔ ነኝ እየሞከርኩ ያለሁት፣ ሁሌ እኔ ነኝ እሱ ደህና እንዲሆን እየሞከርኩ ያለሁት። በአንድ እጅ ደግሞ ማጨብጨባችን እኔ ነኝ ለፍቅራችን መስዋዕትነት እየከፈልኩ ያለሁት። አንድ ነገር ከሱ እንኳን የሆነ የሚገፋው ነገር የለም። የሆነ ነገር ከአንቺ ጋር ፊውቸር እንኳን የሆነ ነገር ብሎ እንኳን አይነግረኝም። ለምን ታዲያ ከእንደዚህ አይነት ሰው ጋር እኔም እኮ ሴት ልጅ ነኝ፣ ብዙ ነገር ያሳስበኛል። ግን ደግሞ እስከዛሬ እኔ ሴት ልጅ ነኝ፣ ብዙ ነገር ያሳስበኛል። ያንተ ነገር እንዴት ነው አብርሃም ለምን እንደዚህ ታደርጋለህ ምናምን አልለውም። ሁሌም ከጎኑ መቆም ነው የምፈልገው። ሁሌም እሱ ቀና ብሎ እንዲራመድ ነው የምፈልገው። አሁንም ደግሞ ስለያየው ከሱ ጋር ምናልባት ሁሉም ሳይዞት ከኔ ጋር ሆኖ ከሆነ ገባሽ አይደለም? ምክንያቱም ብዙ ነገር ስላደረኩለት የሆነ ነገር አድርጋልኛለች እና ወይ ይደብራታል ወይ ራሷ ላይ የሆነ ነገር ታደርጋለች ብሎ ሊወጣ ነበረ። አንተም ዳኒም ነበራችሁ። ሰላም ነው። ሰላም ነው። ምን መሰለህ አብሪ ዛሬ ፈልገን ነው ትልቅ ጉዳይ ይዘን የመጣ ነው። እንግዲህ ብዙ የምትለ ነገሮች አሉ። ብዙ ነገሮች ተፈጥሯል ምናምን በእናንተ መሀል ሄርሜላ ትናንት የሆነችውን ነገር አይተናልና በጣም ተከፍታ አዝና ስናይ ከቡዜ ጋር ሄርሜላ ማውራት አለብን። ሄርሜላን ብቻ ሳይሆን ደግሞ አብርሃምንም ማውራት አለብን ስላለች እህት ለዛ ነው ዛሬ የጠራን። የምትለ ነገሮች አሉ። አዎ ምን አለ መሰለህ አብርሽ ብዙ ነገር አውርተናል ካንተ ጋር ብዙ ነገሮች በጣም ብዙ ነገሮች አሉ። ነገር አላወራሁኝም። ለትንሽ ጊዜ ከራሴ ጋር መሆን እፈልጋለሁ፣ ብቻዬን መሆን እፈልጋለሁ ነው ያልኳትና እሷ ራሱ ከምን አስበው እንደሆነ ባላውቅም ይሄን ውሳኔ የወሰነችበትን ምክንያት እንግዲህ ራሷ ነች የምታውቀው ብዬ አስባለሁኝና እኔ ግን ምንም አይነት ነገር አላሳየኋትም ብዬ ነው የማስበው። እንደማንኛውም ሰው ከዚህ በፊት ያስከፋኝና ያስደበረኝ ነገር ስላለ ለትንሽ ጊዜ ከራሴ ጋር መሆንን የፈለኩትና ሄርሚ ግን ትናንት ወስኛለሁ ምናምን ብላ ነው ብዙ ነገሮችን እያወራች የነበረው ማለት ነውና ከራሷ አንደበት ብትሰሙትና ከምን አንፃር እንደሆነ ብትነግረኝ ደስ ይለኛል። እሺ አብርሽ እኔ ያን ነገር የነገርኩትና እናንተ መለያየት አለብን ብዬ ያሰብኩበት የራሴ በጣም በቂ ምክንያት አለኝ። እኔ ካንተ ጋር የሚያለያየኝና አንተ በጣም ብዙ ክፍተቶች አሉብህ። ይሄን ብዬ እኔ በቡዜም ፊት በዳኒም ፊት እንደዚህ ብዬ ስላንተ ክፍተት አንድ ነገር አላወራም። ግን ደግሞ እኔ ባፈቀርኩ ልክ፣ እኔ በወደድኩ ልክ፣ እኔ በማከብር ልክና እኔ በመሆንልህ ልክ አንተ ምንም እየሆንክልኝ አይደለም። ገባህ አይደለ? አይ ዶንት ኖ በተለይ አሁን ካመመክ በኋላ ድጋሚ ተሽሎክ መጣክ የመጀመሪያው የጀመርከውን ህይወት መቀጠል አለብህ ብዬ ነው ማስበው። በጣም ብዙ ካንተ የምጠብቃቸው ነገሮች አሉ። ሴት ልጅ ነኝ፣ ብዙ ጊዜ ካንተ ጋር አሳልፍ ያለው ገባህ አይደለ? ግን ደግሞ ሁልጊዜም ክፍተት የሚፈጠረው ባንተ በኩል ነው። አንድ ቀን በእኔ በኩል ክፍተት ተፈጥሮ አያውቅም። አንድ ቀን ገባህ አይደለ? እኔም ይደክመኛል፣ እኔም ተስፋ ቆርጣለሁ። ከዛ ባለፈ ደግሞ እስቲ እኔ ሰነፌ ወይም ደግሞ እናንተ መሀል ላይ ፍጥነት የሆነ ችግር ተፈጥሮ አይደለም አይደል? እንዴ ወደፊት መኖር ነው የምንችለው። ከዛ እናንተ ተዋደን ተከባብረን ተፈላልገን ተሳስበን በመሀል ችግር ከተፈጠረ ያን ስትረግል ማሳለፍና የሆነ ነገሮችን መፍትሄ ፈጥረን ማለፍ እችላለሁ። ገባህ አይደለ? ግን እኔ ብቻ እየፈለኩ እኔ ብቻ እየወደድኩ አንተ ምላሽክ እኔን አለመውደድ እኔን አለማክበር ገባህ? እኔ ባለሁበት ቦታ አትገኝ እያልከኝ በምን አይነት መንገድ ነው እንድቀበልክ የምፈልገው? አብርሽ ብዙ ነገሮችን እኮ እየመጥቻለሁ። ግን እኔ እናንተ መሀል አንድ ቀን የሆነ ነገር እንኳን ተፈጥሮ አያውቅም። ሁልጊዜም ባንተ በኩል ነው የሚፈጠረው። ሁልጊዜም አይወድሽም፣ አያፈቅርሽም፣ አያከብርሽም። አንተ ነው የምትወደኝ፣ የምታፈቅረኝ ከሆነ ወንድ ልጅ ነህ። ብዙ ማሳየት የምትፈልገውን ነገር ለኔ ማሳየት ትችል ነበረ። ገባህ አይደል? እያሳየኝ ያለው ነገር አግባብ አይደለም። እስቲ ትናንትና እንኳን እንለያዩ ብዬሽ የሆነ ያህል ስሜት ቢሰማህ ኖሮ ቴክስት እንኳን ወይ ትልክልኝ ነበረ ወይ ትደውልልኝ ነበረ። አይሆን ነው እኔ እንጃ ብቻ ሄርሚ አንደኛ ነገር እኔ አንቺን ፍላጎት ያንቺን እንትን አልጋፋም። አንቺን ያስደስትሻል፣ አንቺን ይበጅሻል ብለሽ የምታስቢው ነገር አንቺ ታውቂያለሽ። ስለዚህ እኔና በግድ እንትን ልልሽም አልፈልግም። አንቺ ደስታሽ ከኔ ጋር መለያየት ከሆነ ኢትስ ኦኬ፣ ችግር የለውም። እንደማንኛውም ሰው ቻሌንጅን ማሳለፍ እችላለሁኝ፣ ችግር የለውም። በቃ የኔን ጉዳት ይሄን አለ ወጥቼ ሚዲያ ላይ መናገር አይጠበቅብኝም፣ ችግር የለውም። እኔ በራሴ መንገድ ማሳለፍ እችላለሁ። አንቺን ግን ይሄ ነገር ያስደስትሻል ወይ ነው ዋናው። አንቺን የሚያስደስትሽ ከሆነ ከኔ ጋር መለያየቱ አንቺን እንትን የሚልሽ ከሆነ እኔ ምንም ችግር የለውም።
ገባሽ? ቴክስትም ያላረኩልሽ የራስሽን ፍላጎት እንትን እንድትይ ብዬ ነው። በቃ ወደ ህይወት የመጥሻል። ከጥሩ ጊዜ ካንቺ ጋር አሳልፍ ያለው ደስተኛ ነበርኩ። አሁንም አብረሽኝ ስላለሽ ደስተኛ ነኝ። ግን ደግሞ አይ ብለሽ ደግሞ ስትለይ ይሄን አልማስገድድበት ምንም አይነት ምክንያት አይኖረኝም። ያንቺን ፍላጎት ነው ላዳምጥልሽ የምችለው ማለት ነው። አሁን እዚች ጋር ምን አለ መሰለህ አብርሽ፣ እቺ ልጅ ተሰምቷታል። የተሰማት በምንድን ነው? አንተ ለአንተ ብዙ ነገር ሆኛለሁ። አሁን ከዛ በፊት የነበረውን ላይፋችሁን ብዙ ነገራችሁን እናንተ ናችሁ የምታውቁት። እኔ ግን የማውቀው እውነት ቢኖር አንተ በታመምክባት ወቅት እሷ ምን ስትሆን እንደነበረ እውነት እኔ ጋር አለ፣ ዳኒ ጋር አለ። ያንን ነገር ስላለ ዛሬ ላይ ደግሞ ተመልሰ ስትመጣ ደግሞ አንተ እኔና አንተ አውርተናል ነገሮችን ግልጽ እንዲሆኑ ይህን ነገር ማድረግ አለብኝ ስትል እሺ ብዬ ተስማማሁትም። ለምንድን ነው እሷ ያንን ነገር ግን እሷን አስከፍቷታል። እሺ ብዙ አንድ ጥያቄ ልጠይቅሽ ላንቺ ራሱ ማለት ነው። እኔ ከዚህ በፊት ሄርሜላ ምንም ነገር ውስጥ የለችበትም ነፃ ነች፣ የሁሉ ነገር ያደረጉት ኤፍሬምና ሩታ ከሆነ ኤፍሬምና ሩታ ናቸው ብለሽ በግልጽ ለምን አልነገርሽኝም? እኔ ሄርሜላ ነፃ እንደሆነች ምንም ነገር እንደሌለባት የነገርሽኝ ነገር የለም። ለምንም ሸፋፍን የምናልፈው ነገር የለም። የዛን ጊዜ እኔ እንትን ባልኩኝ ሰዓት ሄርሜላ ነች ወይ ምናምን ስል እኔ ምንም አውቀው ታሪክ የለም እንጂ አልሽኝ። ሄርሜላ ንጹህ ናት፣ ምንም ነገር የለባትም ያልሽኝ ነገር የለም። ስለዚህ ይሄንን ነገር ደግሞ እኔ ሳላቅ ምንም ላደርግ አልችልም። ለምን አንቺ በግልጽ ሄርሜላ ንጹህ ናት፣ ምንም ነገር አላየንባትም፣ ከኛ ጋር እየለፋች ነበረ፣ ለአንተ እየታገለች የነበረችው ሄርሜላ ናት ብለሽ ለምን አልነገርሽኝም? ለምን ትክክለኛውን እውነት ያኔ ስለምን አልነገርሽኝም? ዛሬ ላይ ሄርሜላ ስትወስን ከኔ ጋር መለያየትን ስትፈልግ ነው እንዴ ሄርሜላ ምንም አላጠፋችም ብለሽ ወደ እኔ የምትመጪው? እንደዛ አይደለም። አብርሃም የዛኔ እኮ ተናግረናል። አንተ ምናልባት እሷ ግን አውርታኝ ሊሆን ይችላል። ቡዜ ግን ያወራችኝ ነገር የለም። ተሳስተሃል። እኔ ብዙ ነገሮችን ቪዲዮውን ሳሳይ ነበር። አብርሽ ተረጋጋ። በመጀመሪያ ደረጃ አይደለም አንተ እውነት ነው። እኔ አሁን እህቴ ስለሆንሽ ምናምን አይደለም። እኔ የትኛውም ቦታ ላይ እውነት ካለ እውነት አወጣለሁ። ይሄ ነገር ውሸት ከሆነ ውሸት ነው፣ አለቀ። ግልጽ ነው። ግዴታ እኮ ጊዜ መናገር አይጠበቅባትም። ሲጀመር አይደለም እኔ አውርቻለሁ። አሁን የመርሳት ችግር ካልገጠመ በስተቀር ማለት ነው። አውርቻለሁ፣ ቪዲዮዎችን አሳይቻለሁ። ግን በግልጽ ሄርሜላ ምንም ነገር አይተህ እኮ መፍረድ እኮ ትችላለህ አይደል? እኔ ከመናገር በላይ ማለት ነው ያሉት ሁኔታውን ሁሉ ነገር በግልጽ ይኸውና እና አንተ ማድረግ ያለብን አድርግ ስልህ ለምን ያንን አላደረኩም? ያሳያል እኮ ብዙ ነገር ንጽህናዋል። ለምን ያንን አላደረኩም ማለት ነው? እኔ አሁን እኮ እንደዛ አይደለም። እንደዛ ውስጥ አንግባ፣ ተው ይቅርብን። ያንን ሳይሆን ማለት ነው አንተ ዛሬ ላይ እሷ እንደዚህ ናት ብለህ አሁን እንትን አትበል። ገብቶሃል? እኔ መናገር ያለብኝን ማሳየት ያለብኝን አሳይቻለሁ። ከዛ በኋላ ግን አንተ በቃ ጤነኛ ሆነሃል። ለአንተ ትቻለሁ ነው ያልኩህ። ይሄ የእውነታውን የቱ ጋር እንዳለ የምታውቅበት መንገድ ለአንተ ትቻለሁ ነው ያልኩህ ማለት ነው። ያንን ነበር ማድረግ የነበረብህ አንተ። አሁን ተው፣ እኔና አንተ አሁን እንደዚህ መባባል የለብንም። ይኸውልህ አብርሽ፣ ሲጀመርም ቡዜ እንደዚህ ብላ ስትነግርህ መጠበቅ አይጠበቅብህም። አብርሃም አንተ ደህና ነህ፣ ጤና ተመልሷል። ነገሮችን በራስ መምራት የምትችለው ወይም ደግሞ ራስን ሁሉም ነገር መምራት የምትችለው አብርሃም ተመልሷል። ሶ ነገሮችን አይተህ ትረዳለህ ብዬ አስባለሁ። አውቀህ ነው የተኛኸው እንጂ አብርሃም የኔን ነገር ሳትረዳው የኔን ማፍቀር የኔን መጉዳት ሳትረዳው ቀርተህ አይመስለኝም። እሺ ይሄን አሁን ዛሬ ፍላጎትሽ ምንድነው? ዛሬ ጠራችሁኝ ለምንድን ነው? እኔና ዳንኤል ነው የጠራናችሁ ሁለታችሁንም። ለምንድን ነው ችግራችሁ እንድትፈቱ ፈልገን። ምክንያቱም በዚህ መልኩ ነገሮች መቋጨት የለበትም። እንደዛ አልቅሳ ሳያት ጊዜ ለምን የሚለው ነገር ነው። ለምን እውነታው አለ፣ እኔ አውቃለሁኝ፣ በህይወት አለሁኝ። ይሄ ነገር እኔ ከዛ በፊት ለተፈጠረው ነገር አንተም ታውቃለህ። ከታመምክ በኋላ ግን ያለው ነገር እኔ ጋር አለ እውነታው። ያንን ደግሞ በዚህ መልኩ ደግሞ እሷ እንደዛ ሆና ማየት ስላቃተኝ ነው የመጣሁት አንተ። ስለዚህ ሁለታችሁንም ማውራት የፈለኩት እንደዛ ነው። አሁን ልል የፈለኩት አንተም ትክክለኛ መስመር መጓዝ አለብህ። እኔ ነገሮችን ብዙ ነገር አውርተናል። ራቅ ብለህ ቆየት ብለህ ነገሮችን አገናዝበህ ብትሆን ጥሩ ነበረ። ያንን እንዲሆን አልተፈቀደልህም። ያን ስለሆነ ደግሞ አሁን ደግሞ ይቺ ልጅ እንድትረጋጋና የሆነ ነገር ትፈልጋለች። ሴት ልጅ ናት፣ በቃ ትፈልጋለች። ያንን ነገር ካንተ የሆነ ነገር እንድትባባሉ ነው የፈለኩት። ገባ? ብዙ ችግር የለውም። አሁንም ቢሆን የዚህ ጋር ዋናው ወሳኙ እሷ ናት። ሀሳብሽ ምንድን ነው? ሄርሜላ ትናንትና ባወራሽው ሀሳብ ነው እየጠናሽ ያለሽው ወይንስ ምንድን ነው ፍላጎትሽ? ያንቺን ፍላጎት ነው እኔ ማወቅ የምፈልገው ማለት ነው። አሁን የዳኒን ሀሳብ ሳይሆን ያንቺን ሀሳብ ነው ማወቅ የምፈልገው። ልክሻለሽ ፍላጎቴን እኔ ምንም የቀየርኩትም የቀነስኩትም ምናምንም ነገር የለም። ግን ደግሞ ዛሬ ቡዜና ዳኒ ሊያወሩኝ ሲመጡና አንተ መምጣትን አላወቅኩም ነበረ። ያው እነሱ ሊያወሩክ ነው የጠሩት። እኔ ግን እንዳልኩ ነው ትናንትና በወሰንኩት ውሳኔ ሊያወሩኝ ነው የጠሩት። ሶ የኔ ውሳኔ ትናንትና እንደነበረው ውሳኔ ነው። ይህን ደግሞ ራሴን አስቀድሜ ወይም ደግሞ ራሴን አጥቼ አይደለም። ለአንተ ሰላም፣ ለአንተ ጤና፣ ምክንያቱም እኔ እያስጨነቅኩ ምክንያቱም እኔ ህይወትን እየረበሽኩ አይነት ስሜት እንዲሰማኝ አድርገኸኛል አብርሽ። ግን ለመግባባት ሞክር አብርሽ። ነገሮች ለማግባባት መሞከር አለብን። በእንደዚህ አይነት መንፈስ እኔ አሁንም ማውራት አልፈልግም። አሁንም ሄርሜላ ሀሳቧን ካልቀየረችና ሀሳቧን ከሆነ ይሄ ሀሳብ ከሆነ ሀሳቧ እኔ መጥራት አይጠበቅባትም። በቃ ከሷ ጋር ጨርሳችሁ ደውልልኝ ዳኒ እኮ አብርሃም፣ አንተ ሀሳቧን ለማስቀየር ምንም እየሞከርክ እኮ አይደለም። አሁንም ያለህበት ሁኔታ እኔ ለትንሽ ጊዜ ተውኝና እሺ ዳኒ፣ እሷም ትረጋጋ፣ እኔም ልረጋጋ። ትሰሚኛለሽ ሄርሜላ፣ እኔ ለአንቺ አሁንም መጥፎ ስሜት የለኝም። ገባሽ? ጥሩ ስሜት አለኝ አሁንም ቢሆን። አንቺም ተረጋጊ፣ እኔም ልረጋጋ። ራሳችን ጊዜ እንውሰድ። ሁሉም ሰው ይተወንና እስኪ አንቺም ቆም ብለሽ አስቢው። ይሄ ነገር ትክክል ነኝ ወይ፣ ነገ ከነገ ወዲያ አልጎዳም ወይ የሚለውን ነገር አስቢበት። እኔም ደግሞ ያለውን ነገር ለትንሽ ጊዜ ወስጄ ላስብበት። ከዛም በኋላ ደግሞ ተገናኝተን እናወራለን። ይሄ ነው የተሻለ የሚሆነው። አመሰግናለሁ። ደህና ሁኑ። አልጨረስንም እኮ ኤርሚዬ፣ እኔ እናት በቃ አንቺ ይኸውልሽ፣ እኔ አልጫንሽም፣ ምንም ነገር አልልሽም። ግን ብቻ እኔ እሱን ማውራት ባለብኝ መልኩ አወራዋለሁ። አሁን ራሱ ሲያወራ ትክክል አይደለም ንግግሩ፣ ምንም አልተመቸኝም ለራሴን። በቃ